በህልሞች ዓለም ውስጥ እግዚአብሔር ብዙውን ጊዜ ህልሞችን ከሰው ልጅ ጋር እንደ መገናኛ መንገድ ይጠቀማል። ከነዚህ ህልሞች መካከል እንስሳትም ልዩ ትርጉም አላቸው። አንዳንድ ጊዜ ለህልሙ አላሚ መልእክት ለማስተላለፍ ምሳሌያዊ ትርጉም አላቸው። በዚህ ቪዲዮ ውስጥ የተለመዱ የእንስሳትን ህልሞችና የሚወክሉትን እገልጣለሁ። ነገር ግን ሁል ጊዜ አስታውሱ፣ ሁሉም ህልሞችና ትርጓሜያቸው የእግዚአብሔር ናቸው እና መንፈስ ቅዱስ ብቻ ህልሞችን ለመተርጎም በጣም አስተማማኝ ምንጭ ነው። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። አንደኛ፣ ፒኮክ። ፒኮኮች የማይካድ ድንቅ ፍጥረታት ናቸው። ውበታቸው በሁሉም ዘንድ አድናቆት አለው። በመንፈሳዊው ዓለም ኩራትን፣ ከንቱነትንና ትዕቢትን ያመለክታሉ። በህልምህ ውስጥ ፒኮኮችን ማየትህን ከቀጠልክ ይህ ማለት ከትዕቢት መንፈስ ጋር እየተጋፈጥክ ነው ማለት ነው። በጣም ራስ ወዳድ ወይም ከሌሎች ትኩረት ወይም አድናቆት እየፈለክ ሊሆን ይችላል። በመጽሐፍ ቅዱስ ውስጥ የእግዚአብሔር ልዩ የብርሃን መልአክ የነበረው ሉሲፈር በኩራት የተከበረውን ቦታ አጥቶ ወደ እግዚአብሔር ጠላትነት ተለውጧል። ይህ በኢሳይያስ 14 ቁጥር 9 እና በሕዝቅኤል 28 ከቁጥር 12 እስከ 17 በግልጽ ተገልጿል። ፒኮክ በሚያምር ላባውና በንጉሳዊው ስትሮት ይህንን የጸጋ መውደቅ ያንጸባርቃል። ውበቱ ማራኪ ቢሆንም ከመጠን በላይ የኩራት አደጋን እንደ ኃይለኛ ማሳሰቢያ ሆኖ ያገለግላል። እግዚአብሔር ትዕቢተኞችን እንደሚቃወም ነገር ግን ለትሑታን ጸጋን እንደሚሰጥ እንድታውቅ እፈልጋለሁ። ሁለተኛ፣ አንበሳ። በህልም ውስጥ አንበሶችን ማየትህን ከቀጠልክ ይህ ማለት ኃይለኛ ጠላት እያጋጠመ ነው ማለት ነው። እናም መጸለይ ያለብህ ማለት ነው። አንበሶች ብርታትን፣ ድፍረትንና ስልጣንን የሚወክሉ ጨካኞችና ግርማ ሞገስ ያላቸው እንስሳት ናቸው። ነገር ግን አንበሳ እያጠቃህ ከሆነ ልትጋፈጣቸው የሚገቡ ከባድ መንፈሳዊ ውጊያዎችን እያጋጠመ ሊሆን ይችላል ማለት ነው። መጽሐፍ ቅዱስ ዲያብሎስ የሚውጠውን እየፈለገ እንደሚያገሳ አንበሳ እንደሚሄድ ይናገራል። እግዚአብሔር ካንተ ጋር እንዳለና በጠላቶችም ላይ ድል እንደሚሰጥ እንድታውቅ እፈልጋለሁ። በመዝሙር 91 ከቁጥር 13 እስከ 14 ላይ እንዲህ ይላል፣ በአንበሳና በእባብ ላይ ትረግጣለህ፣ ታላቁን አንበሳና እባብን ትረግጣለህ፣ ምክንያቱም ይወደኛልና ይላል ጌታ። በሮሜ ምዕራፍ 8 ከቁጥር 31 ላይም እግዚአብሔር ከኛ ጋር ከሆነ ማን ሊቃወመን ይችላል? ስለዚህ የሚያገሳውን አንበሳ አትፍራ፣ ነገር ግን እረኛውን የሚከተል በግ ሁን። ሶስተኛ፣ ፍየሎች። ፍየል በግትርነቱና በራስ ወዳድነቱ የሚታወቅ እንስሳ ነው። መንጋውን መከተል ወይም እረኛውን ማዳመጥ አይወድም። የራሱን መንገድ መሄድና የራሱን ነገር ማድረግ ይመርጣል። ብዙ ጊዜ ፍየልን የማየት ህልም ካለ ከሌሎች ለመማር ወይም ምክራቸውን ወይም እርምታቸውን ለመቀበል በጣም ግትርና ተቃውመዋል ማለት ነው። ይህ የአመፀኛና የማይማር መንፈስ ምልክት ሊሆን ይችላል። እንዲሁም የእግዚአብሔርን ፈቃድና ትእዛዝ የማትታዘዝ ሊሆን ይችላል። በመጽሐፍ ቅዱስ ውስጥ ኢየሱስ የበጎችንና የፍየሎችን ምሳሌያዊ አነጋገር ተጠቅሞ የዓለም ሰዎችን ይወክላል። ኢየሱስ ፍየሉን በዘመኑ መጨረሻ ከጻድቃን የሚለዩትን ክፉ ሰዎች ምልክት አድርጎ ተጠቅሞበታል። በማቴዎስ ምዕራፍ 25 ከቁጥር 31 እስከ 46 ፍየሎቹ ለዲያብሎስና ለመላእክቱ በተዘጋጀው ዘላለማዊ እሳት ውስጥ እንደሚጣሉ ተናግሯል። ነገር ግን ፍየል ከዛፍ ጋር ታስሮ እያለምክ ከቀጠልክ በኃጢአት ወይም በሰይጣን ባርነት ውስጥ ነህ ማለት ነው። አራተኛ፣ ውሾች። ውሾች ብዙውን ጊዜ እንደ ታማኝ የቤት እንስሳ ይታያሉ። ነገር ግን በህልም አውድ ውስጥ ውሾች ቁጥጥር በማይደረግበት ሁኔታ ሲላላሱ ደጋግመህ ካየህ፣ በተለይም የራስህ ወይም የማታውቀው ውሻ ከሆነ የፍትወት ወይም የብልግና መንፈስን ሊያመለክት ይችላል። የማታውቃቸው ወይም የራስህ የሆኑ ውሾች ከሆኑ
በግል ውሻ ካለ ብዙውን ጊዜ ስለ ውሻህ እያለምክ ማግኘቱ በጣም የተለመደ ነው። ነገር ግን በዘፈቀደ የሚከታተሉ ወይም የሚላላሱ ውሾች ከሆኑ ሌላ ትርጉም ይኖረዋል። በመንፈሳዊ ዓለም ውስጥ ያሉ ውሾች ልቅ የሆነ ወይም በስጋዊ ፍላጎቶች ላይ ማተኮርን ያመለክታሉ። በተጨማሪም አሉታዊ ወይም ጎጂ እንደሆኑ የሚታሰቡ የቀድሞ ልማዶችን ወይም ባህሪያቶን ይወክላሉ። ይህም ወደ ኃጢአተኛ ወይም የማይፈለጉ ባህሪያት መመለስን ያመለክታል። እንደዚህ አይነት ህልሞች ካሉት እንደ ራስን የማሰላሰል ጥሪና ከእግዚአብሔር ፈቃድ ጋር የማይጣጣሙ ባህሪያትን ለማስወገድ ወይም ለመፍታት ማሳሰቢያ ሆኖ ሊያገለግል ይችላል። ነገር ግን ውሾች በህልሞ ውስጥ ብዙ ጊዜ ቢነክሶት ወይም ቢጮህቦት ይህ በእናንተ ላይ የሚሰነዘሩ መንፈሳዊ ወይም የጥንቆላ ጥቃቶችን ያመለክታል። አምስተኛ፣ አይጦች። ሁል ጊዜ በቤቱ ውስጥ አይጦችን ሲያልሙ ካዩ ይህ ማለት ዲያብሎስ በቆሻሻ መንፈስ እያጠመቀውት ነው ማለት ነው። አንዳንድ ጊዜ ደግሞ የቤት ውስጥ ክፋት በመባል ይታወቃል። በመንፈሳዊ ዓለም ውስጥ ያሉ አይጦች በሽታዎችንና ብክነትን ይወክላሉ። እንዲሁም በመንገዳቸው ላይ የሚያገኙትን ማንኛውንም ነገር በመብላትና በመጉዳት በጣም አጥፊ በሆኑ ዝንባሌዎቻቸው ይታወቃሉ። አይጦችን ሁል ጊዜ ሲያልሙ እግዚአብሔር ብክነትንና ድህነትን ወደ ሕይወቱ ለማስገባት ከሚላክ ከማንኛውም መንፈስ እንዲያድኖት ይጠይቁ። ሁል ጊዜ ያስታውሱ፣ እነዚህ አይጦች መንፈሳዊ ምልክቶችን ይወክላሉ። ምክንያቱም አጋንንት ብዙ ቅርጾችን ሊይዙ ይችላሉ። የዚህ ህልም አካላዊ መገለጫ ካልተጸለየ ብዙ ችግር እና ድህነት ሊያጋጥሞት ይችላሉ ማለት ሊሆን ይችላል። ይህ ፍርሃትን ለማሰራጨት አይደለም፣ ነገር ግን እንድትጸልዩ ጥሪ ነው። ስድስተኛ፣ አህዮች። ሁል ጊዜ ስለ አህዮች ደጋግመህ ያለምክ ከሆነ ብዙ ጠንክረ እየሰራ መሆኑን ያሳያል። ነገር ግን ለጥረት አነስተኛ ትርፍ ወይም ሽልማት እያየ ነው። ይህ ህልም የእግዚአብሔርን ጸጋና አስፈላጊ ሸክሞችን ነፃ እንድታወጣና የምታደርገው ጥረት ወደ ተፈለገው ውጤት እያመራ መሆኑን እንደገና እንድትገመግም ሊያነሳሳ ይችላል። ብዙ ክብደትና ሸክም ተሸክመህ እንደሆነ ነገር ግን ምንም ፍሬያማ ውጤት እንዳላየ የሚያስታውስ ነው። ሰባተኛ፣ አሳማዎች። ብዙውን ጊዜ እንደ ቆሻሻና ስግብግብ የሚታዩ አሳማዎች እርኩሰትንና ኃጢአትን ያመለክታሉ። እያንዳንዱን ስነ ምግባር የጎደለውን ሐሳብ የሚያከማች ልብን ይወክላሉ። የአሳማዎችን ህልም እያለሙ ካገኙ ርኩስ መንፈስ እያሳዩ መሆኑን የሚያሳይ ምልክት ሊሆን ይችላል። ይህ በቆሮንቶስ መጽሐፍ ውስጥ የተነገረውን ምክር የሚያስታውስ ነው። ሥጋ የሕያው የእግዚአብሔር ቤተ መቅደስ ነው ተብሎ የሚነገርለትን እንዲሁም ለመንፈሳዊ ነገሮች ግድ የማይሰጠውን ሰው ሊያመለክት ይችላል። ነገር ግን ሥጋዊ ፍላጎቶቹን ለማሟላት ብቻ ያስባል። መጽሐፍ ቅዱስ የታጠበ አሳማ በጭቃ ውስጥ ለመንከባለል ይመለሳል ይላል። ይህ ማለት በእግዚአብሔር ጸጋ የነጹ አንዳንድ ሰዎች ወደ አሮጌው የኃጢአት መንገዳቸውና ልማዳቸው ይመለሳሉ ማለት ነው። መጽሐፍ ቅዱስ ዕንቁዎቻችንን በአሳማዎች ፊት እንዳንጥል ያስጠነቅቀናል። ይህም ማለት ውድ ጊዜያችንንና ሀብታችንን በማያደንቁ ወይም በማይመቹ ሰዎች ላይ ማባከን እንደሌለብን ነው። አሳማዎችን በሕልም ውስጥ ስታይ እግዚአብሔር ከክፋት ሁሉ እንዲያነጻ መጠየቅ አለብህ። እርሱ በመልኩና በአምሳሉ እንደፈጠረ እንድታውቅ ይፈልጋል። ዘፍጥረት 1 ቁጥር 27። እንዲሁም በዋጋ እንደገዛህና አንተም እንደገዛህ እንድታውቅ ይፈልጋል። ሁለንተና ሊያከብረው ይገባል። ስምንተኛ፣ ኤሊ። ይህ ቀስ ብሎ የሚንቀሳቀስ ፍጡር የስንፍናና የቸልተኝነት ምልክት ነው። ምሳሌ 21 ቁጥር 25 ተስማሚ ምሳሌ ይሰጣል። የሰነፍ ምኞት ይገድለዋል፣ እጆቹ ለመስራት ፈቃደኛ አይደሉምና። ስለ ኤሊ ሁል ጊዜ ያለሙ ከሆነ ዲያብሎስ በአጠቃላይ ሕይወቶ ውስጥ በዝግታ እድገት እንዳስከተሎት ያሳያል። ይህ ትንሽ እድገት ወይም ምንም እድገት ባለማየቱ ሊገለጥ ይችላል። ህልሙ
ሕይወቶ በጣም በዝግታ እየተንቀሳቀሰ መሆኑን ይነግሮታል። ቀንድ አውጣዎችን ማለሞን ወይም እነሱን መብላቶን ከቀጠሉም ሁኔታው ይህ ነው። ከማንኛውም የኃጢአት መንፈስ እንዲያድኖት መጸለይና እግዚአብሔርን መጠየቅ አለቦት። ከዚህ ቪዲዮ ምን እንደተማሩ ኮመንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።